ታውቆ ነበረ። በአዲስ አበባ ልብ ውስጥ በዝምታ ግን ደግሞ በከፍተኛ ፍጥነት አንድ ትልቅ ታሪክ የተጻፈ ነው። ዓለም በቴክኖሎጂ ፉክክር በራደችበት በዚህ ሰዓት ኢትዮጵያ ማንም ያልጠበቀውንና በአፍሪካ የመጀመሪያ የሆነውን ዲጂታል ምሽግ ግንባታ አጠናቃለች። ይህ ዝም ብሎ ዩኒቨርሲቲ አይደለም። ከጤናችን እስከ ግብርናችን፣ ከጥንት ብራናዎቻችን እስከ ነገዋ ስማርት ከተማችን በሚስጥር የሚጠነሰሱ ቴክኖሎጂዎች መፍለቂያ እንጂ። ዛሬ በዚህ ቪዲዮ ቆይታችን ከመጋረጃው ጀርባ ያለውን የኢትዮጵያን የኤአይ ጉዞና ማንም ያልነገራችሁን አስደናቂ እውነታዎች አንድ በአንድ እንፈታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም የነገዋ ኢትዮጵያ ዛሬ እዚህ ውስጥ ተጀምራለች። ዓለም በከፍተኛ ፍጥነት እየተቀየረች ነው። በትላንትናው ዕለት የማይቻሉ ይመስሉ የነበሩ ነገሮች ዛሬ እውን እየሆኑ ነው። በዚህ ማዕበል ውስጥ ኢትዮጵያ አንድ ትልቅና አዲስ ታሪክ መጽሐፍ ጀምራለች። የታሪክ የሚጀምረው አዲስ አበባ ውስጥ በታላቅ ዝግጅት የተገነባ ካለው የአርቲፊሻል ኢንተለጀንስ ኤአይ ዩኒቨርሲቲ ነው። የተቋም ተራ ትምህርት ቤት አይደለም። የሀገራችን የወደፊት የቴክኖሎጂ አእምሮ የሚቀረጽበት ልዩ ፋብሪካ ነው። በዚህ ዩኒቨርሲቲ ግድግዳዎች በስተጀርባ ትልቅ ምስጢር አለ። ይህም ዳታ ኃይል ነው። ዩኒቨርሲቲው ትኩረቱን ያደረገው ኢትዮጵያን ችግሮች በቴክኖሎጂ ለመፍታት ነው። ለምሳሌ የግብርና ምርታማነት በኤአይ እንዴት ማሳደግ ይቻላል? ዶክተሮች በሌሉበት ቦታ ሕክምናን በቴክኖሎጂ እንዴት ተደራሽ ማድረግ ይቻላል? የሚሉ ጥያቄዎችን እዚህ ምላሽ ያገኛሉ። እያንዳንዱ የሚጻፍ አልጎሪዝም የሀገሪቱን የነገ ጉዞ የሚያቀላጥፍ አዲስ የፈጠራ ውጤት ነው። ብሩህ አእምሮ ያላቸው ተማሪዎች ናቸው። ምርጫው የሚካሄደው በከፍተኛ የብቃት ፈተና ነው። እነዚህ ተማሪዎች እንደ ማሽን ለርኒንግ፣ ሮቦቲክስ፣ ናቹራል ላንጉዌጅ ፕሮሰሲንግ፣ ኤንኤልፒ ያሉ ጥልቅ የቴክኖሎጂ ትምህርቶችን ይማራሉ። የዚህ ዓላማ ኢትዮጵያ የቴክኖሎጂ ተጠቃሚ ብቻ ሳትሆን ዓለም አቀፍ ደረጃቸውን የጠበቁ የቴክኖሎጂ ውጤቶችን የምታመርት ሀገር እንድትሆን ማድረግ ነው። ይህ ጉዞ ገና ጅምር ነው። የኤአይ ዩኒቨርሲቲው የኢትዮጵያ የዲጂታል ትራንስፎርሜሽን ዋና ምሰሶ ነው። ነገ እዚህ ዩኒቨርሲቲ ውስጥ የሚፈጠሩ ሶፍትዌሮችና ሮቦቶች የሁላችንንም ሕይወት ቀላል ያደርጉታል። እኛም የዚህ ታሪክ አካል ነን። በቴክኖሎጂ የታገዘች ኢትዮጵያ ማየት የሁላችንም ህልም ነው። እናንተስ ይህ ተቋም በኢትዮጵያ የቴክኖሎጂ እድገት ላይ ምን አይነት ለውጥ ያመጣል ብላችሁ ታስባላችሁ? ሀሳባችሁን አካፍሉን። ታሪካችንን ወደ ጥልቁ እንውሰደው። በዚህ ዩኒቨርሲቲ ውስጥ የሚሰራው ትልቁና ሚስጥራዊው ፕሮጀክት የቋንቋ ፕሮጀክት ሊሆን ይችላል። አስቡት፣ ኤአይ አማርኛን፣ ኦሮምኛን፣ ትግርኛንና ሌሎችንም የሀገራችንን ቋንቋዎች ልክ እንደ እንግሊዝኛ አቀላጥፎ ቢረዳ ምን ሊፈጠር ይችላል? ግምቴ ይሄ ነው። ይህ ዩኒቨርሲቲ የራሳችንን የኢትዮጵያ ቻት ጂፒቲ ይፈጥራል። ይህ ደግሞ በገጠር ያለ አርሶ አደር ስልኩን አውጥቶ በራሱ ቋንቋ ዛሬ መዝራት ያለብኝ ምን አይነት ዘር ነው ብሎ ሲጠይቅ ስልኩ በድምፅ መልስ የሚሰጥበት ዘመን ሩቅ አይደለም። አሁን ደግሞ ወደ ጤናው ዘርፍ እንሂድ። አንድ የሚገመት ትልቅ ምስጢር አለ። ዩኒቨርሲቲው ከሀገሪቱ የጤና መረጃዎች ጋር በመገናኘት ቅድመ ትንበያ ፕሪዲክቲቭ ሜዲሲን ሊጀምር ይችላል። ይህም ማለት አንድ ሰው ሳይታመም በፊት በደሙ ውስጥ ባሉ ጥቃቅን ምልክቶች ብቻ ኤአይ ከ5 ዓመት በኋላ ለዚህ በሽታ ተጋላጭ ትሆናለህ ብሎ የሚያስጠነቅቅበት ቴክኖሎጂ ነው። ይህ በኢትዮጵያ ውስጥ የሚገኙ ብርቅዬ እጽዋትን ምስጢር በመመርመር አዳዲስ መድኃኒቶችን በኤአይ የማግኘት ጉዞም አካል ሊሆን ይችላል። ይህ ዩኒቨርሲቲ የአዲስ አበባን የትራፊክና የኤሌክትሪክ ፍሰት የሚቆጣጠር የከተማ አእምሮ ሲቲ ብሬን ሊሰራ ይችላል። በትራፊክ መጨናነቅ የምናጠፋው ጊዜ በኤአይ አማካኝነት ሊቀንስ ይችላል። መብራትና ውሃ በፍትሃዊነት የሚከፋፍሉበት፣ ብክነት የሚቀንስበትና ከተማዋ ራሷን በራሷ የምታስተዳድርበት ስማርት ሲቲ እውን የሚሆነው እዚህ ዩኒቨርሲቲ ውስጥ በሚጻፉ ኮዶች ነው። ይህ ለብዙዎቻችን ህልም ቢመስልም በቴክኖሎጂው ዓለም ግን ቀጠሮ የተያዘለት እውነታ ነው። በመጨረሻም አንድ ትልቅ ምስጢራዊ ስጋትና ተስፋ አለ። ኤአይ እነዚህን ሁሉ ነገሮች ሲያደርግ የእኛ ሚና ምንድን ነው የሚለው ጥያቄ ግምቴ ይሄ ነው። ይህ ዩኒቨርሲቲ ሰውን የሚተካ ሳይሆን ሰውን ልዩ ኃይል ሱፐር ሂውማን የሚያደርግ ቴክኖሎጂ ላይ ያተኩራል።
እኛን የሚያግዙ ስራችንን የሚያቀሉና ኢትዮጵያን በዓለም መድረክ ተወዳዳሪ የሚያደርጉ ግኝቶች ይወጣሉ። ጥያቄው ኤአይ ይመጣል የሚለው ሳይሆን እኛ ለዚህ ለውጥ ዝግጁ ነን የሚለው ነው። ሌላው በቅርቡ የምናየው እውነታ ፕሪሲሽን አግሪካልቸር ነው። የዩኒቨርሲቲ ከላይ ሆኖ የአፈርን እርጥበት፣ የሰብሉን ጤንነትና የሚፈልገውን የማዳበሪያ መጠን የሚለኩ ሴንሰሮች በማዘጋጀት ለእርሻ ስራው ትልቅ እምርታ ያመጣል። አስቡት፣ አንድ ገበሬ ማሳ ውስጥ ሳይገባ በስልኩ ብቻ የትኛው ተክል ውሃ እንደሚያስፈልገው የሚያውቅበት፣ አልፎ ተርፎም በኤአይ የሚመሩ ትንንሽ ማሽኖች አግሪቦትስ አረም የሚነቅሉበትና ምርት የሚሰበስቡበት ጊዜ እጅግ ቅርብ ነው። ይህ በምግብ ዋስትና ላይ ትልቅ ለውጥ ያመጣል። በኢትዮጵያ የኢንዱስትሪ እድገት ውስጥ ትልቁ ተግዳሮት የኃይል አቅርቦት መቆራረጥ ነው። የዩኒቨርሲቲ የሚፈጥረው ኤአይ ስማርት ግሪድ የተባለውን ሲስተም በመጠቀም የኤሌክትሪክ ፍጆታን በብልህነት ያስተዳድራል። የትኛው አካባቢ መቼ ኃይል እንደሚያስፈልገው በቅድሚያ በመተንበይ ብክነትን ይቀንሳል። የቴክኖሎጂ ፋብሪካዎች ሳይቆራረጡ እንዲሰሩና የሀገሪቱን የኤሌክትሪክ ሀብት ለሁሉም በፍትሃዊነት እንዲዳረስ የሚያደርግ ዲጂታል ኢንጂነር ሆኖ ያገለግላል። በመጨረሻም ልንገነዘበው የሚገባው ትልቁ ነገር የሁሉ ቴክኖሎጂ የሚሰራው ለእኛ ነው። የኤአይ ዩኒቨርሲቲው ግቡ ማሽኖችን ማብዛት ሳይሆን የኢትዮጵያን ወጣቶች ወደ ዓለም አቀፍ የፈጠራ መድረክ ማውጣት ነው። እኛ አሁን ያለነው በአዲስ ታሪክ መጀመሪያ ላይ ነው። ቴክኖሎጂው እዚህ አለ፣ እውቀቱ የተገነባ ነው። ጥያቄው እኛስ ምን አይነት አዲስ ነገር ለመፍጠር ተዘጋጅተናል የሚለው ነው። ይህ ቪዲዮ የወደፊቱን የቴክኖሎጂ ብርሃን በጥቂቱም ቢሆን እንዳሳያችሁ ተስፋ አደርጋለሁ። አስተያየታችሁን በኮሜንት አስፍሩ። ስለተከታተላችሁ እናመሰግናለሁ። ሰላም።